ኖቬምበር 24 የዕለቱ መልእክት ርዕስ የሰው ፈተና። ብር በከውር ወርቅም በማቅለጫ ይፈተናል፣ ሰውም በሚያመሰግኑት ሰዎች አፍ ይፈተናል። መጽሐፈ ምሳሌ ምዕራፍ 27 ቁጥር 21። ፈተና ከተለያዩ አቅጣጫዎች እንደሚመጣ ተመልክተናል። ከእግዚአብሔር ዘንድ የሚመጣው ፈተና እምነታችንን ለመግለጥ ሲሆን፣ ከሰይጣን የሚመጣው ፈተና ግን እምነታችንን ለማጥፋት ነው። ከሰዎች የሚመጣው ፈተና ደግሞ ሚዛናዊነት ይጎለዋል። ሲወዷችሁ ልጅን ከወደዱ እስከ ምናምኑ ነው በሚለው ብሂል ይወዷችኋል። ሲጠሏችሁ ደግሞ መቃብሬ ላይ እንዳይቆም እስከ ማለት ይደርሳሉ። በሁለት ግነት ውስጥ የታጀበ ስለሆነ ሚዛናዊነት ይጎለዋል። የብዙ ቀን መልካምነታችሁ በጥቂት ስህተት ዶግ አመድ ይሆናል። ራሳችሁን አስተካክላችሁ ብትቀርቡ እንኳ እንደ ትላንት ሊቀበሏችሁ ይቸገራሉ። ሰዎች ፈጥነው ያመሰግኑና ከዚያም ትንሽ ሳይቆዩ መኮነን በእናንተ አልተጀመረም። ጌታ ኢየሱስን ሆሳዕና ካሉት በኋላ በማግስቱ ስቀለው እንዳሉት አይነት ፈተናዎች ያጋጥሙናል። እንደዚህ አይነት ተለዋዋጭ ገጽታ በሚያጋጥመን ጊዜ ምን እናድርግ? አንደኛ፣ እኛን ያመሰገኑበትን ጉዳይ ምስጋናውን ለእግዚአብሔር አሳልፈን እንስጥ። ሁለተኛ፣ ሰዎች ለምስጋናም ይሁን ለመኮነን ሁለቱን መልክ ይዘው እንደሚቆሙ አውቀን ልባችንን እንጠብቅ። ሶስተኛ፣ ያመሰገኑን ሰዎች ሊኮንኑን ስለሚችሉ፣ የኮነኑን ሰዎች ደግሞ ሊያመሰግኑን ስለሚችሉ ሁለቱንም አይነት ገጽታዎች በጸጋ ለመቀበል እንዘጋጅ። አራተኛ፣ ከሰዎች ምስጋናና ወቀሳ ያለፈ በእግዚአብሔር ቃል ላይ የተመሰረተ ልምምድ እንገንባ። አምስተኛ፣ አንዳንድ ጊዜ ሁለቱንም አይደለንም በማለት ሚዛናችንን እንጠብቅ። ሐዋርያው ጳውሎስ ከአውራቂስ ማዕበል ተርፎ አረማውያን መንደር ገብቶ እሳት ሲያነድ እፉኝት ነደፈችው። ይህንን የተመለከቱት በእርግጥ ነፍሰ ገዳይ ነው በማለት ፈረጁት። ትንሽ ቆይተው እንዳልሞተ ባዩ ጊዜ አምላክ ነው በማለት ሐሳባቸውን ለወጡ። ሐዋርያው የወንጌል አገልጋይ እንጂ ነፍሰ ገዳይም አምላክም አይደለም። ሁለት ዋልታ ረገጥ የሆኑ እሳቤዎችን መግታት የሚቻለው ማንነትን ጠንቅቆ በማወቅ ነውና። እንግዲህ በወዳጆቻችሁ የምስጋናና የወቀሳ ሐሳብ ተሰንዝሮባችሁ በምትፈተኑበት ጊዜ ሚዛናዊ ሁኑ እንጂ እንዴት እንዲህ ይሉኛል በማለት አትቆዝሙ። ሰውም በሚያመሰግኑት አፍ ይፈተናል የሚለውን ቃል አትርሱ። የምስጋና አፍ የሰው ፈተና